ኦልራይት ኤቭሪዋን እንዴት ናችሁ? በዚህ ቪዲዮ የምናየው ቀለም አካዳሚ 3.5 ሜጀር ሚነራል ሪሶርስስ ኤንድ ዜር ዲስትሪቢዩሽን ኢን ኢትዮጵያ የሚል ነው። ማዕድናት እና የነሱ ስርጭት ኢትዮጵያ ውስጥ ባለው እሱ ነው የምናየው የሚሆነው። ዋናው ኮንተንታችን ዋናው ፎከሳችን የሚሆነው ይሄን ዩኒት ስንጨርስ አንደኛ ሜጀር ሚነራል ሪሶርሶቻችን ምን ናቸው፣ ማዕድናቶቻችን ኢትዮጵያ ውስጥ ያሉት ምን ናቸው እና ስፓሻል ዲስትሪቢዩሽናቸው ወይም የቦታ ዲስትሪቢዩሽናቸው። ኦኬ ስንጀምር ምን ብለን ነበር? 9ኛ ክፍል ላይ ጂኦግራፊ ኢዝ ስታዲ ኦፍ ቴምፖራል ኤንድ ስፓሻል ቫሪዬሽን አይደለ? ስለ ሚነራል ስናወራ ደግሞ ስለ ስፓሻል ቫሪዬሽኑ ነው የምናወራው። በቦታ እዚህ ጋር ምን አለ፣ እዚህ ጋር ምን አለ፣ እዚህ ጋር ምን አለ የሚለው ነው። ሶ ኤኒ ናሽናል ኤግዛም ኩዌስችን እዚህ ጋር ቢመጣ ወይም የክፍል ፈተና ቢኖር ኦር ኤኒቲንግ ሃንድል ማድረግ እንድትችሉ ኮር መሰረታዊ የሆኑ ፖይንቶችን ሂት ለማድረግ እንሞክራለን። ሶ that is going to be our 3.5 የኢትዮጵያ ሚነራል ፖቴንሻል ኢትዮጵያ ውስጥ ያለ የማዕድን ፖቴንሻል መጀመሪያ የምናየው እሱ ነው። ሶ አጌን በውሃም በከፍታም ኢትዮጵያ ከፍታ ቦታ ላይ ያለችው በውሃም በቂ ውሃ አለ የሚል አይተናል። ሶ በማዕድንም ኢትዮጵያ በጣም ብዙ ማዕድን ያለበት ሀገር ነው። ኦኬ አንታፕድ ይላል ያልተነካ ማለት ነው። ሶ ያልተነካ የማዕድን ሪሶርስ አላት ኢትዮጵያ። ሲቀጥል እነዚህ ማዕድን ታይፖችን ጀነራሊ ከማግኔቲዝማቸው አንፃር ነን ሜታሊክ እና ሜታሊክ ብለን መከፋፈል እንችላለን። በአብዛኛው ግን ኢትዮጵያ ፕሮዲዩስ የምታደርገው ወይም ፕሮዲዩስ ለማለት ይቸግራል፣ ግን ከመሬት የምታወጣው እናንተ ወደ ጥቅም ላይ የምታውላቸው ኢዝ ነን ሜታሊክ ሪሶርስስ ወይም ብረት ያልሆኑ ብረታማነት የሌላቸውን የማዕድን አይነቶችን ነው ኢትዮጵያ በአብዛኛው ጥቅም ላይ የምታወጣቸውም ጥቅም ላይ የምታውላቸው። ሶ የሚሰራው በአብዛኛው ኢትዮጵያ ማዕድን ስራ ደግሞ በስሞል ስኬል የሚሰራው ይሄ ግራንድ የሆነ ኢንተርፕራይዝ ኖሮ በጣም በከፍተኛ አቅም በከፍተኛ ስኬል በከፍተኛ ስፋት የሚሰሩ የማዕድን ወይም የማይኒንግ ስራዎች ኢትዮጵያ ውስጥ ብዙ አይደሉም። የተወሰኑ እንትኖች አሉ፣ የተወሰኑ እንቅስቃሴዎች አሉ። ግን ለምሳሌ በሚድሮክ ኢትዮጵያ ስር የሚሰሩ ስራዎች አሉ በመጠነኛ ደረጃ ሰፋ ያሉ ማለት ነው። ግን በአብዛኛው ኢትዮጵያ ስራ በስሞል ስኬል ነው፣ ባህላዊ ነው። አይታችሁናል። ወርቅ ምናምን እንደዚህ እያደረጉ ሲያጥቡ እና ከውስጡ ወርቁን ለማውጣት ሲሞክሩ በጣም ስሞል ስኬል ስራ ነው የሚሰራው። በትንሹ ያቺ አካባቢ በጣም ጥቂት ቦታ ነች። በሰፊ አስፍተው ለመስራት ኢንቨስትመንቱም የላቸውም፣ ቴክኖሎጂውም የላቸውም። የለንም። ኦኬ ኢንቨስትመንቱም የለም፣ ቴክኖሎጂውም የለም። እሱን ሃንድል ለማድረግ ማኔጅመንቱ ኦል ዘ ቢሮክራቲክ ስትራክቸር በቂ አይደለም ኢትዮጵያ ውስጥ ያለው። ማዕድኑ ብዙ ሆኖ የማዕድኑ ላይ የሚሰራው ስራ ግን በጣም በቂ አይደለም። ያለችውም ስራ ስሞል ስኬል አንድ ቦታ ካለች በጣም በጥቂቱ ነው ስራዋ የምትሰራው ማለት ነው። ኦኬ ሶ ብዙ አይነት ማዕድን ታይፖች አሉና ሶ አዝዊጎ እናያቸዋለን እያንዳንዳቸውን የማዕድን ታይፖች ወይም የሪሶርስ የሚነራል ታይፖች ማለት ነው። ከሜታሊክ ሚነራል ስንጀምር መጀመሪያ ከወርቅ ነው የምንጀምር። ወርቅ ከብዙ ሺህ ዓመት በፊት ኤክስፖርት ይደረግ የነበረ ነው። ኢቨን ከክርስቶስ ልደት በፊትም ቢሆን ወርቅ የኢትዮጵያ ነገስታት ወደ ውጭ ሀገር ሲልኩ ወርቅ በስጦታ መልክ ይልኩ ነበር። ከውጭም የኢትዮጵያ ወርቅ ተብሎ በአይነቱ የተለየ ስለሆነ የኢትዮጵያ ወርቅ ተብሎ ይፈልጋል። ዩኒክ የሆነ ረጅም ታሪክ ያለው ረጅም ስም ጥሩ ስም ያለው ወርቅ ነው። ኦኬ ሲንስ ኤንሽንት ታይምስ የሚለው ለሱ ነው። በጣም ለረጅም ጊዜ ከጥንት ጀምሮ ኤክስትራክት ሲደረግ የነበረ ነገር ነው። አሁን ላይ እንደምታዩት 3 ዋና ኮር ቦታዎች አሉ ኢትዮጵያ ወርቅ የሚገኝባቸው ቦታዎች፣ ኖርዘርን ግሪንስቶን፣ ዌስተርን ሳውዝ ዌስተርን ግሪንስቶን እና ሳውዘርን ግሪንስቶን ቤልት የሚባሉ ቦታዎች አሉ። ወርቅ በአብዛኛው የሚገኝባቸው ቦታዎች ለምሳሌ ትግራይ በጣም በወርቅ የታወቀ አካባቢ ነው። ይሄ አካባቢ ትግራይ ውስጥ ኢቭን ጦርነት ኖሮ ኢቭን ብዙ ችግሮች ኖረው ወደ ብሔራዊ ባንክ ብዙ ወርቅ በመላክ የትግራይን ክልል የሚተካከል ክልል የለም ኢትዮጵያ ውስጥ። በጣም በወርቅ የታደለ አካባቢ ነው ትግራይ ክልል። ቀጣይ ደግሞ ዌስተርን ግሪን ዌስተርን ቤልት የሚባለው ወደ አዶላ አካባቢ በተለይ ይሄ አካባቢ ደግሞ ሌላ በወርቅ ይህም በጣም የታወቀ አካባቢ ነው። እዚህ አካባቢ ደቡብ ሱዳኖችም አሉ። አንዳንዴ በዚህ ምክንያት ግጭቶችም ይፈጠራሉ። ግን ወርቁ ነው ሪሶርስ ኦቨር ኮንፍሊክትስ ብለን ወደፊት የምናያቸው ይሆናል 11ኛ ክፍል ላይ ስትገቡ። ግን ይህ አካባቢ በቤኒሻንጉል ጉሙዝ አዶላ፣ እንዲሁም ሌሎች አካባቢዎች እዚህ ጋር እንደምታያቸው ሆራ አኮቦ፣ ቡሌ ሆራ አኮቦ፣ አዶላ ይሄ በተለይ ዋናው ነው፣ ለጋደንቢ እነዚህ ቦታዎች በጣም ከፍተኛ ወርቅ ስርጭት ያለባቸው አካባቢዎች ናቸው። ክምችት ያለባቸው አካባቢዎች ናቸው በሳውዘርን ቤልትን ጨምሮ። ኢትዮጵያ እዚህ አካባቢ ወርቅ፣ እዚህ አካባቢ ወርቅ፣ እዚህ አካባቢ ወርቅ። አጌን አሁን ይህንን ኢሜጅ እዚህ ጋር ስናስገባው የወሰድነው ከየት ነው? ከሚነራል ከማዕድን ሚኒስቴር ነው። ከማዕድን ሚኒስቴር ስንወስድ ለኢንቨስተሮች ኢትዮጵያ ውስጥ ኢንቨስት ብታደርጉ ማዕድን ዘርፍ ላይ ይሄ ቦታዎች ላይ ይሄ አይነት ማዕድን ታይፕ በዚህ ያህል ኳንቲቲ አለ ተብሎ
ፐብሊክ አድቨርታይዝ የተደረገ ነገር ነው። ኦኬ ሶ ዩ ካን ቢ ሹር ኦፍ ኢትስ ሬሌቫንስ ማለት ነው። እዚህ ጋር የማዕድን ሚኒስቴር ወርቅ አለ ብሎ ያምናል። ኢንፋክት ሪሰርች ተሰርቶም የተገኛል። ሶ እንደዚህ አይነት ወርቅ ሲገኝ ለምሳሌ ማዕድን ወይ የሆነ ነዳጅ ሲገኝ ከመሬት በታች እዚህ ቦታ ላይ ይሄን ያህል ኪዩቢክ ሜትር ወይ ኪዩቢክ ሊትር ነዳጅ አለ፣ ይሄን ያህል ቶን ወርቅ አለ ይባላል። እንዴት ነው የሚለካው? እሱ አንደኛ ጂኦሎጂካል ዳታ ይወስዳል። የሳተላይት ዳታዎች ተወስደው እዛ አካባቢ ላይ ያለው ሶይል ታይፕ፣ እዛ አካባቢ ላይ ያለው ሮክ ታይፕ፣ እዛ አካባቢ ላይ ያሉ ሌሎች ፎርሞች ታይተው የማዕድን መኖሩን እንደ ኢንዲኬሽን እንደ አመልካቸውን ያገለግላሉ። ከዛ ደግሞ ሜዥር የሚደረገው ደግሞ ግራም ፐር ቶን እንደዚህ ብሎ ይለኩታል። ስላሽ ግራም ፐር ቶን አንድ ቶን ኦር ማለት ይሄ አንድ ለምሳሌ እንደዚህ አካባቢ ተራራ እንደዚህ ቢሆን እዛ ይሄኛው መሬቱ ቢሆን ከዚህ በታች እዚህ አካባቢ ወርቁ ካለ ወርቅ ያለው እዚህ አካባቢ ከሆነ የሚለካው ይሄ አካባቢ ስንት አፈሩ ኦሩ ማለት ነው። ከሱ ይሄኛው አይቆጠር ወርቁ ያለው እዚህ አካባቢ ነው ተብሎ ከታሰበ እዚህ አካባቢ ላይ ያለው ማስ ያለው ለአንድ ማስ ማለት ነው ምን ያህል ቶን ነው እዛ ሁላ ቶን ውስጥ ምን ያህል ወርቅ አለን የሚለው ነው ካልኩሌት የሚደረገው። እዚች ቦታ ውስጥ ሙሉ ከመሬት በታች አይደለም፣ እዚች ወርቁ አለች ተብሎ የሚታመንበት ቦታ ውስጥ ምን ያህል በዚህ ቶን ምን ያህል ግራም እናገኝ በአንድ ቶን ሲለካ። ለምሳሌ አንድ ቦታ ላይ ለምሳሌ ሳውዝ ዌስተርን አዶላ ላይ የሚል እንችላለን 6 ግራም ፐር ቶን አንዳንዴ በአይን ቲኦ ኤን ነው አንዳንዴ ቲኦ ኤን ነው፣ በሁለቱ መጻፍ ይችላል። 6 ግራም ፐር ቶን ካለን አንድ ማዕድን አውጪ ድርጅት እዚህ ኦሩ ያለበት ቦታ ላይ ኦሩ ማለት ለምሳሌ ወርቅ እንደዚህ ሲያጠሉ አይታችሁ ከሆነ እሱ ኮንተንት ማለት ነው። ወርቁ ብቻ አይደለም እንዲህ የምትገኘው ወርቅ ብቻ ሳትሆን አብሮት ከሱ ጋር የሚመጣው ማፈር እሱ ነው ኦር የሚባለው። ኦኬ ሶ አንድ ቶን 1000 ኪሎ ግራም ማለት ነው ብናወጣ ብናጣራው እሱን ኦር ምን ያህል እናገኛለን ነው እያልን ያለ ነው 6 ግራም። ትንሽ ይመስላል ግን 1000 ኪሎ ማለት በጣም ትንሽ ነው። ለመሬት ለድንጋይ ለአለት 1000 ኪሎ በጣም ትንሽ ነች። ኦኬ በትንሽ የድንጋይ በጣም ይከብዳል። ሶ 1000 ቶን ብናወጣ እና እሱን በደንብ ብናጣራው 6 ግራም እናገኛለን። ሚኒንግ ምን ማለት ነው? ሺዎች ወይ ሚሊዮን ቶኖችን ብንቆፍር። ለዛ ነው የማይኒንግ ስፍራዎች እነዚህ ተቆፍረው የምታገኟቸው። ተቆፍሮ ኦሩ ከወጣ በኋላ ነው የሚጣራው። እሱ ከተጣራ በኋላ ወርቋ የምትገኘው። ሶ ወርቋ በጣም ጥቂት ነች። ኖት ኦንሊ ወርቅ ሌላ ማቴሪያል ቢሆን በጣም ትንሽ ነው የሚሆነው። ሶ እሱ ማቴሪያል ግራም ፐር ቶን ነው የሚለካው። አንድ ቶን ውስጥ ምን ያህል ግራም አገኛለሁ ተብሎ ነው የሚለካው። ኦኬ ሶ ብዙ ዝርዝር ኢንፎርሜሽን ከፈለጋችሁ እዚህ ላይ ኦቨርሎድ ላለማድረግ ነው የማዕድን ሚኒስቴር ዌብሳይት ላይ ገብታችሁ እያንዳንዱ የሮክ የእንትን ታይፕ ሚነራል ታይፕ ኢትዮጵያ ውስጥ ያሉትን መጽሐፋቸው ላይ ያሉትን ጨምሮ ከነሱ ባሻገር እና በምን ያህል አማውንት እንደሚገኙ በምን መልኩ ክላሲፋይ እንደሚደረጉ ማየት ትችላላችሁ። ይሄ ማፕ የተወሰደው ከሚኒስትሪ ኦፍ ሚነራልስ ዌብሳይት ላይ ነው። ኦኬ ኔክስት አፕ ሜታሊክ ሚነራልስ ብለን የምናየው ምንድነው? ፕላቲኒየም እና ታንታለምን ነው። ሁለቱ አንድ ላይ የተደረጉት ምክንያት ተመሳሳይነት ስላላቸው። ጥቅማቸው ምንድነው? ኤሌክትሮኒክስ ዲቫይስስ ላፕቶፓቸው ላይ ላፕቶፓቸው ላይ ታብሌት፣ ቴሌቪዥን እንደዚህ አይነት ነገሮች ላይ ፕላቲኒየም እና ታንታለም እንጠቀማለን። ኦኬ ሶ በማዘር ቦርድ ላይ ያሉት የምንጠባቸው ትናንሽዬ ሜታሊክ ሰርፌስ ሜታሊክ ፎርሞች ፕላቲኒየም እና ታንታለም ናቸው። እነሱን ለመስራት ያለነሱ አይሆንም። ኦኬ እነዚህ አይነት ነገሮች የሚወሰዱትም ኖርማሊ ከየት ነው? ከታችኛው ወይም ሶስተኛው የዓለም ሀገራት ከምንላቸው ሀገራት ነው። እነዚህ ፕላቲኒየሙ ወይም ታንታለሙ ተወስዶ ከፍ ያሉት የዓለም ሀገራት ላይ ባለ ቴክኖሎጂ ተጠቅመው ፕሮዲስ አድርገው መልሶ ለኛ የሚሸጡልን። ሶ ቤዚክሊ ስልክ መስሪያ ኦር ቴሌቪዥን መስሪያ ኦር ዋቴቨር ኮንተንቱ አለ ማለት ማቴሪያሉ የሚያስፈልገው ነገር አለ፣ ግን እውቀቱ የለም። ምንም ያህል ቢሰጠን መስራት አንችልም ነው። እውቀቱ የሚመጣው ከየት ነው? ከሌላ የዓለም ክፍል ነው። ሚነራሎች ደግሞ ያሉት ከየት ነው? ኢትስ ኢን ሰርድ ወርልድ ካንትሪስ በአብዛኛው እና ለኢኮኖሚክ ለቴክኖሎጂካል ኢንስትሩመንቶች ለቴክኖሎጂካል ዲቫይስስ ጥቅም ላይ ይውላሉ። ምዕራብ ወለጋ ምዕራብ ኢትዮጵያ ላይ ዩብዶ፣ ጊምቢ፣ አኮቦ እዚህ አካባቢ ላይ የፕላቲኒየም ዲፖዚት እናገኛለን እዚህ አካባቢ ማለት ነው። ሶ መጽሐፍ ሚኒስትሪ ኦፍ ሚነራልስ ደግሞ እዚህ አዶላ ላይ ምን አለ ብሎ ያስባል? ታንታለም በብዙ ኮንተንት አለ ብሎ ያምናል። ሰዎች አይደንቲፋይድ ኒር ቀጥቻ ሻኪሶ አካባቢ አዶላ ማለት ነው። እዚህ አካባቢ ላይ ደግሞ ታንታለም የት አለን? አዶላ። ፕላቲኒየም የት አለን? ዌስተርን ኢትዮጵያ እነዚህ አካባቢዎች ላይ። ሶ ሁለቱን አንድ ላይ ያደረግናቸው ለምንድን ነው? ባህሪያቸው ተመሳሳይ ስለሆነ ነው። ሚኒስትሪ ኦፍ ሚነራልስ እዚህ አካባቢ ፎከስ ያደርጋል። መጽሐፋቸው ደግሞ እዚህ አካባቢም ተጨማሪ አለ ይላቸዋል። ናው እነዚህ ሜታሊክ ናቸው። ኦኬ ጎልድ እና ታንታለም እና ፕላቲኒየም
ነን ሜታሊክ ደግሞ ኤሌመንቶች አሉ ወይም ብረት ያልሆኑ ኤሌመንቶች አሉ። ሶ እነሱ ደግሞ ደናክል ዲፕሬሽን ላይ በአብዛኛው ይገኛሉ። ደናክል ዲፕሬሽን ላይ እዚህ ጋር ፓርቲኩላርሊ የሚኖረው ስለ ፖታሽ እና ስለ ሳልት ነው። ኦኬ ስለ ጨውና ስለ ፖታሽ ኮንቴንቶች ነው እያወራን ያለ ነው። ሶ ደናክል ዲፕሬሽን ላይ እንደ ኖርዘርን ሪፍት ቫሊ ስናይ ኢትዮጵያ እንደዚህ በሪፍት ቫሊ እንደዚህ ብትከፈል ይሄ እንደዚህ ያለው ፓርት ሪፍት ቫሊ እዛ እንደዚህ ያለ እዚህ ፓርት this is the northern rift valley እዚህ አካባቢ ላይ የሳልት እና የፖታሽ ኮንተንት አለ ማለት ነው። ኦኬ ሶ እነዚህ ነው ጥቅማቸው ምንድነው? ፖታሽ እና ሳልት ለምሳሌ ፖታሽ የማዳበሪያ ለመስራት ኦኬ ማዳበሪያ ለመስራት በጣም ያገለግላል። ሳልት ደግሞ ያው ሳልት ነው። ሳልት ዲፖዚት ለብዙ ነገር ለማጽጃ ኬሚካሎች ብዙ ያገለግላል። እንደ ምግብም ደግሞ ኦፍ ኮርስ ምግባችን የዳይታችን አንዱ አካል ነው። ሶ ኔክስት አፕ ደግሞ ያለን ሶዳ አሽ እና ላይምስቶን ነው። ሁለቱም በተመሳሳይ ለባትሪ ያገለግሉናል። በተለይ ሶዳ ሌላኛው ደግሞ ጥቅሙ ምንድነው? የሶዳ ሶዲየም ካርቦኔት ማለት ነው። ሶዳ ማለት ለማዳበሪያ አገኝ ከሚያመሳስለው ከፖታሽ ጋር ለማዳበሪያነትም ያገለግላናል። ሶዳ ወይም ሶዲየም ካርቦኔት የት ይገኛል? አብያታና ሻላ ሶዳ ማለት ነው 460 ሚሊዮን ሜትሪክ ቶን የሆነ ቮሊዩም አለን እዚህ አካባቢ ተብሎ ይታሰባል። ኦኬ አብያታ ሻላ እነዚህ የሪፍት ቫሊ የስምጥ ሸለቆ ሌኮች አካባቢ 460 ሚሊዮን ሜትሪክ ቶን ምን ማለት ነው? ኦሩን ሳይጨምር ነው። ኦኬ ይሄ ቅድም ኦሩን አጣርተን ግራም ፐር ቶን ያልነው አለ አይደል? ሶ ግራም ፐር ቶን አካባቢ ላይ ያለውን ሙሉ ኦሩ አውጥተን ሶዳ አሹን እንጠቀም ብንል 460 ሚሊዮን ኪዩቢክ ሜትር ቶን ያህል ሶዳ አሽ ኮንተንት አለን። ሶ የመኪና ባትሪ መስሪያ ወይም የማዳበሪያ መስሪያ በቂ ሪሶርስ አለ ማለት ነው። ሌላኛው ኢዝ ላይምስቶን። ሶ ይሄኛው ለኤስቴቲክ ቫልዩም አለው ማለትም ለቢልዲንግ እምነበረድ ለኮንስትራክሽን ላይ እንደዚህ ነገሮች ሲሚንቶ መስሪያ ኦኬ ሲሚንቶ ለመስሪያ ላይምስቶን እንጠቀማለን። እዚህ ጋር ሴሜንት ፕሮዳክሽን አግሪካልቸር ኮንስትራክሽንም ብለናል። ሶ ለነዚህ ነገሮች ምን እንጠቀማለን? use the limestone በቂ ሪዘርቮች አሉን። አገን ትግራይ ውስጥ ሸዋ ውስጥ ሀረርጌ ውስጥ በቂ የሆነ የላይምስቶን ኮንተንት አለን። ይዞ ላይምስቶን ስቶሬጅ አለን ኢትዮጵያ ውስጥ ማለት ነው። ኦኬ ሶ አኮርዲንግ ቱ ዳማፕ በዚህ አካባቢ የሸዋን ፓርት ይዞ እንደዚህ ያለ ሀረርጌ አካባቢ እንደዚህ በተወሰነ መልኩ ይዟል። እቺ ደግሞ የትግራይ ብለን ያዝናትን ማለት ነው። ስለ ላይምስቶን ስናወራ ስንጣለው ላይምስቶን እንደዚህ ላይምስቶን እያለ ስናያ ነበር። ሶ በተወሰነ መልኩ እነሱ ላይምስቶኖች ረጅም ጊዜ ቆዩት ላይምስቶኖች ማለት ነው ሴሜንት ፕሮዳክሽን ላይ ሌላም ፕሮዳክሽን ላይ ያገለግላል። ሶ ብዙ ጊዜ አሁን ፋብሪካዎች ከተማ ውስጥ ብቻ አይደለም የሚሰሩት አይደለ? አንድን ፕላንት ሎኬት ለማድረግ ወይም ቦታውን ሳይቱን ለመወሰን ከሚጠቅሙ ነገሮች አንዱ ለሪሶርሱን አቅርበው ኮንሲደር የምናደርገው ነገር ለሪሶርሱ ይሄንን ስራ ለመስራት ለሚያስፈልገን ሪሶርስ አቅርበን እንስራው እዚህ ጋር ሰምዌር ይሄ ቢሆን እዚህ አካባቢ ስራውን መስራት ብንችል ዲሲዝ ማፕ ብለን ብናስብ እዚህ አንድን ስራ ለመስራት የሚያስፈልገን ሪሶርስ እዚህ አካባቢ ካለ ሲሚንቶ ፋብሪካ ነው እንበል። ሲሚንቶ ፋብሪካውን ለመስራት ላይምስቶን እዚህ ጋር ካለን አብዛኛው የሲሚንቶ ደንበኞቻችን ደግሞ እዚህ አካባቢ ከሆነ የሚኖሩት ሲሚንቶ ፋብሪካውን የት እንስራው የሚል ጥያቄ ይነሳል። ኦኬ ሶ ሲሚንቶ ከሆነ it is a resource heavy የሆነ ስራ ነው አይደለ? ሪሶርስ በጣም የሚያስፈልገው ስራ ነው። ስለዚህ አይዲያሉ ምንድነው? ይሄ ሪሶርስ ነው። ኦኬ this is the resource, this is the market የሚሸጠው እዚህ ይሁን እና በዚህ ማለት ብዙ ሺህ ኪሎ ሜትሮች ዲፈረንስ ሊኖር ይችላል። the logical decision is to build the factory ቅርብ እዚህ ይችላል አቅርበን መስራት። the factory should be located here ማለት ነው። ኦኬ this is the factory ብሎ ነው በሪሶርስ ሄቪ የሆኑ ኢንዱስትሪዎች ላይ ሲሆን ግን if you are producing ፊልም ምናምን ከሆነ የምትሰሩት ወይም ሰው በቀላሉ የሚጠቀማቸው ነገሮች በቀላሉ የሚያልቁ በቀላሉ የሚተኩ ሪሶርስ ሄቪ ያልሆኑ ይበልጥ ከስተመር ላይ ፎከስ የሚያደርጉ ስራዎች ከሆነ ደግሞ ለከስተመሩ ቅርብ አድርገን ነው የምንሰራው። ስለዚህ እነዚህ ላይምስቶን ብዙ ሲሚንቶ ፋብሪካ ምናምን ሲሰራ ከከተማ ሩቅ ምናምን የሚሰራበት ምክንያት ረጅም ጉዞ ተጉዞ ነው ወደ ከተማ የሚመጣው ሲሚንቶ ተጭኖ ከተሰራ በኋላ ማለት ነው። የእሱ ምክንያቱ ምንድነው? ሪሶርሶቻችን ያሉበት ቦታ ለመድረስ ነው። እዚህ አካባቢ ካለን ከዚህ ነው የምናመጣው። ኦኬ that's why our factories መሶቦ ሲሚንቶ or whatever ሩቅ ቦታ የሚገኙበት ዋናው ምክንያት ይሄ ነው። ሶ other non metallic resources ደግሞ አሉ። አሁን ያየናቸው ሶዳ አሽ ፖታሽ እና ላይምስቶን non metallic ናቸው በዝርዝር ያየናቸው። በተወሰነ መልኩ ደግሞ ሜንሽን ሊደረጉ የሚገባቸው ክሌ ወይም ሸክላ ማለት ነው። እነዚህ ማጌን እንደ ኮንስትራክሽን ማቴሪያል ሆነ ያገለግሉናል። ሸክላ ጡብ ይሰራባቸዋል። ከዛ ባሻገር ደግሞ የሃውስ ዩቲሊቲስ ዲፈረንት ጋጀትስ ሆነ ያገለግላሉ። በአብዛኛው ኢትዮጵያ ክፍል ውስጥ የሚገኝ
ኢትዮጵያ ውስጥ በተለይ አንዳንድ ቦታ መቆፈርም አያስፈልግም ከላይ ያለ ነው። ክሌ ሌላኛው ሲሊካ ነው። ሲሊካ ደግሞ መስታወት መስሪያ ነው። ኦኬ መስታወት የሚሰራው ሲሊካ ከተባለ ሚነራል ነው። እሱ ሚነራል አጥተን እንጠቀም እንችላለን። አጌን ግላስ ኢንዱስትሪ አጌን እዚህ ጋር ይላል ግላስ ኢንዱስትሪ እና በብዙ ሪዘርቭ ኢትዮጵያ ውስጥ አለ። ክሩድ ኦይል ናቹራል ጋዝስ እነዚህ የተፈጥሮ ጋዞች ክሩድ ኦይል ነዳጅ የምንላቸው ማለት ነው። እነዚህም ኢትዮጵያ ውስጥ በጣም በብዙ አሉ። በአብዛኛው ኦጋዴን ኦኬ ኦጋዴን ሎላንስ እንደ ሶማሌ ኦጋዴን ሎላንስ ውስጥ በብዛት የሚገኙ ናቸው። የሚሾው የማፕ ይሄ ማለት ነው። ኦኬ ይሄም አገን ከሚኒስትሪ ኦፍ ሚነራልስ ከማዕድን ሚኒስቴር የተገኘ ነው። በብዙ ሴክሽኖች ከፋፍለውት ኦጋዴን ሎላንድ ማለት ነው የኦጋዴን ቤዚን የሚባለውን እሱን ከፋፍለውት ምንድነው እዚህ ጋር ምን ያህል አለን፣ እዚህ ጋር ምን ያህል አለን፣ እዚህ ጋር ምን ያህል አለን፣ እዚህ ጋር ምን ያህል ስለዚህ እያንዳንዳቸው ቦታዎች ላይ ያለንን የሶይል የናቹራል ኦይል ወይም ደግሞ ድፍድፍ ነዳጅ ማለት ነው። ድፍድፍ ነዳጅ የምንለው this is the coal deposit ወይ ደግሞ ፔትሮሊየም ዲፖዚት እያንዳንዱ ቦታ ላይ እያንዳንዱ ሴክሽን ላይ ምን ያህል አለን፣ ምን ያህል ቦታ ላይ የቱ ጋር ፕላንቱን ብንተክለው ለምሳሌ የነዳጅ ማጣሪያ ነዳጅ ማውጫ ከዛ ደግሞ ነዳጅ ማጣሪያ መስራት ቢያስፈልገን ምኑ ጋር የተሻለ ሪሶርስ አለ፣ ምኑ ጋር ምን አይነት ሪሶርስ አለ የሚለው አሁን እነዚህ የምታዩቸው እያንዳንዳቸው ክፍሎች ፖቴንሻላቸው አለ። ኦኬ እዚህ ቦታ ላይ እዚህ ቦታ ላይ ምን ያህል ሜትር ኩቢክ ሜትር ኦፍ ነዳጅ አለ ቢባል ኢንፎርሜሽኑ አለ። ኤኒ ኢንቨስተር if they have the proposal ማለት ነው መስራት የሚፈልጉ ከሆነ ሚኒስትሪ ኦፍ ማዕድን ሚኒስቴርን አናግረው ወደ ስራ ለመግባት በቂ ኢንፎርሜሽን አትሊስት ስራ ለመጀመር የሚሆን በቂ ኢንፎርሜሽን አለ። this is petroleum deposit አብዛኛው ያለው የት ነው? የሶማሌ ሎላንድ ኦኬ እዚህ አካባቢ ነው አብዛኛው ነገር ያለው። ኮል ዲፖዚት የድንጋይ ከሰል እዚህ ጋር አለን ሙሽ ቫሊ የሚለው ሸዋ አካባቢ ያለው ነው። ኮል ዲፖዚት ወይም የድንጋይ ከሰል ሸዋ ላይ በአብዛኛው አለ። ገባ ቤዚን እዚህ አካባቢ ያለን ሳውዝ ዌስተርን ፓርት ኦፍ ዘ ካንትሪም ብዙ የኮል ዲፖዚት አለን ማለት ነው። እዚህ ጋርም ተከዜ አካባቢ አጌን አናዛር የኮል ዲፖዚት ያለን ቦታ ነው። ሜታሊክም ሆነ ነን ሜታሊክ ሪሶርሶች ኢትዮጵያ ውስጥ በጣም በበቂ ሁኔታ አሉ። ችግሩ ምንድነው? ሪሶርስ ታይፓችንን ስናይ ወደፊት የምታዩት ይሆናል። በብዙ መልኩ ስንከፍላቸው አንደኛው ከመታደሳቸው አንፃር ወይም ሪጀነሬት ከመደረጋቸው አንፃር ሪኒዌብል እና ነን ሪኒዌብል ብለን እናይና ግን ሪሶርሶችን አሁን የተጠቀምናቸው ነው ወይ የሚለውን ጥያቄ ስንመልስ አክቹዋል ሪሶርስ፣ ፖቴንሻል ሪሶርስ እና ኮንዲሽናል ሪሶርስ ተብለው ይከፈላሉ። ግሬድ ሌቨል ላይ የምታዩት ይሆናል። ግን ሀሳቡን ጀስት ብሪፍ ለማድረግ አሁን ያሉትን ሪሶርሶች እዚህ ያሉትን የማዕድን ሪሶርስ ይሄንን ነዳጅ እዚህ ጋር ያለው ነዳጅ ኢትዮጵያ አክቹዋል ሪሶርሱ አይደለም። ኦኬ አትጠቀመውም ይሄንን ሪሶርስ ኢት ኢዝ አ ፖቴንሻል ሪሶርስ ኢንቨስት አድርገን ብናወጣው ግን ሊጠቅመን የሚችል ነው። ፖቴንሻል ሪሶርስ እና አክቹዋል ሪሶርስ አክቹዋሊ አሁን ላይ እየሰራንበት የሆነ ሪሶርስ አይደለም። ኮልም ቢሆን ኢትዮጵያ ውስጥ ድንጋይ ከሰል ለማውጣት የተለመደ ስራ አይደለም። ኦኬ ሌሎቹ ወርቅ ላይ ያለ ወይ ፕላቲኒየም ወይ እንደዚህ ግን በተወሰነ መልኩ ስራ ላይ ይዋል ነው ምንም እንኳን ስሞል ስኬል ቢሆን ማለት ነው። ዛት ኢዝ ኢትዮጵያ እና ሚነራሎቹ ዋይድ ቫሪቲ ኦፍ ሚነራል አለን። ሰፊ የሆነ ሚነራል ቅርቦት። ከዛ ደግሞ ጎልድ በጣም ትልቁ ነው። ትግራይ በጎልድ በጣም ዶሚኔት እንደሚያደርጋየን። ከዛ ነን ሜታሊክ ሚነራልስ ብረታማ ወይ ማግኔቲክ ያልሆኑ ማዕድኖቻችን ደግሞ ፖታሽ፣ ሳልት፣ ላይምስቶን ለሲሚንቶ ለኮንስትራክሽን ላይ ለምንድነው ማዳበሪያ ለመስራት እንደዚህ ነገሮችን እንደሚያገለግሉን። ከዛ ዝቅ ብለን ማይኒንግ ሴክተር ደግሞ ኮንትሪቢዩሽን ናሽናል ጂዲፒ ላይ በጣም ብዙ ሪሶርስ ያለንን ቢሆን ግን ያለው ኮንትሪቢዩሽን በጣም ጥቂት ነው። እነሱ ነገሮችን አይተናል። ቀጣይ ስንገናኝ ባዮቲክ ሪሶርስስ ኦፍ ኢትዮጵያ የሚለው ኮንተንት ላይ ነው ፖይንት ላይ ነው የምንገናኘው። ህይወት ያላቸው ሪሶርሶች ማለት ነው። አሁን ያየናቸው ህይወት የሌላቸው ሪሶርሶች ናቸው። ስለ ወርቅ ነው ያወራነው፣ ስለ ፖታሽ ነው ያወራነው፣ ስለ እንደዚህ አይነት ነገር ነው ያወራነው። ቀጣይ ስንገናኝ ህይወት ያላቸው ሪሶርሶች ማለትም ስለ ዛፍ ማለትም ስለ እንስሳቶቻችን ስለ እነሱ ነው የምናይ የሚሆነው። 3.6 ላይ ስንገናኝ አይ ቲንክ ኢትስ ክሊር። እያንዳንዳቸው ነገሮች ሪፈር ማድረግ ካለባችሁ መጻፋችሁ ማየት ትችላላችሁ። መልሳችሁ ቪዲዮ እንደገማችሁ ማየት ትችላላችሁ። ሰው ያልገባው ሰው ካለ ይሄንን ቪዲዮ እንዲያይ መጋበዝ ትችላላችሁ። that's all we have for today። ቀጣይ እስክንገናኝ ቴክ ኬር።